ሮዛና ናታን በሚያሳዝን ሁኔታ ሰላም ላይ ተደፍተው ማልቀስ ጀመሩ። ሮዛ እጅጉን በጣም በሚያሳዝን ሁኔታ ደነገጠችና ናታን አይን ባይን እያየን ሰላም ልናጣት ነው እንዴ? ይህን ሁሉ ያደረገችው ይች ማኪ ናት። በጣም ስለተናደደችና ራሷን መቆጣጠር አቅቷት ቤቱን ለቃ ስትወጣ የደረሰባት የመኪና አደጋ በጣም ያሳዝናል እየተባባሉ ተለቃቀሱ። ሰላም እንግዲህ በናታን እናት ምክንያት ቦርሳዋ ላይ ማኪ የጨመረችውን ጌጥ ስታይ አንቺ ሌባ ዘራፊ፣ ሌባ እቤቴ በፍጹም እንዲቀመጥ አልፈልግም ብላ ከቤት መንቅራ ስታስወጣት፣ ሰላም ደግሞ እኔ በፍጹም ይሄን ነገር አላደረኩም። ቆይ ለምንድን ነው እንደዚህ የምታደርጊው? እባክሽ እኔ መኖር እፈልጋለሁ እያለች መለማመጥ ጀመረች። በመጨረሻ ላይ ራሷን መቆጣጠር ስላቃታት ናታንም አንገቷን ሲጥ አድርጎ አንቺ ወራዳ ጉደኛ፣ እንዴት ሰላም ላይ ይህንን እቅድ ልታቀጅ ትቻያለሽ? ሰላምን ከዚህ ከቤት አስወጥተሽ እኔ አንቺን የማፈቅርሽና የማወድሽ መስሎሽ ከታየሽ በጣም ስተተኛ ነሽ። በተደጋጋሚ እኮ ማኪ ነግሬሻለሁ። አንቺ ግን ጥሎብሽ መስማትም ማዳመጥም ስለማትፈልጊ እንጂ በፍጹም እኔ አንቺን ለትዳርም ሆነ ለፍቅር ምርጫ እንደማላደርግሽ ነግሬሽ ነበር። ግን በጣም ከምለው በላይ ታሳፍሪያለሽ። እድሜ ልኬን መስዋዕትነትና ዋጋ ከፍዬ እኔንሽ እንድትለኝ በመጨረሻ አብሬ መሆኔ ከሷ ጋር ደስታና ሰላም እየሰጠኝ ሳለ አንቺ ግን በመካከል ህይወታችን መተሽ ትዳራችንን አጨለምሽው ብሎ ስቅ ብሎ አለቀሰ። ወንድሜ ማኪ ፊት አንተ ስታለቅስ ማየትን አልፈልግም። ለምን? እሷ ያሸነፈችና የደካማ ስሜት እንዲሰማህ በፍጹም አልፈቅድልህም። ማኪ ያንተን ማልቀስ ስታይ በጣም ደስ ይላታል። ፍላጎቷ የምትወዳትንና የምታፈቅራትን ከዚህ ከቤት አስወጥታ እሷ በደስታ መኖር ነው። ያንን ደግሞ ምንም ቢሆን መፍቀድ የለብንም። እኔም እህትህ ከጎንህ አለሁ። እማዬንም ደግሞ እያንዳንዱ የምትለውንና የምታደርገውን ነገር በሙሉ መስማትን ብቻም ሳይሆን አንዳንዴ ሰምቶ እንዳልሰማና አይቶ እንዳላየ ነገሮችን ለማለፍ መሞከር መቻል አለብህ ናታን። እኔ አንተ ተጎርተህና አልቅሰ ማየትን በፍጹም አልፈልግም። እማየም ደግሞ ይህንን ነገር የምትፈልገውና የምትወደው አይመስለኝም። አንተ ግን በሚያሳዝንና በሚገርም ሁኔታ ነገሮችን ተቋቁሞ ማለፍ ቢያቅትህ እንኳን ጠንካራ መሆን መቻል አለብህ። አሁን እኛ በዛም በዝህም ብለን በቶሎ ሰላምን ማሳከም አለብን። የመኪና አደጋ ከባድ ነገር ነው የደረሰባት። ይህን ነገር ደግሞ በቶሎ ልንደርስላት ይገባል ብላ ወሰነች። እሱም በጣም ግራ ተጋብቶ ስለነበር እኔ ማኪን ካላጠፋውና ካልገደልኩት ሰው አይደለሁም እያለ መናደድና መቃጠል ጀመረ። እንግዲህ በዛም የሚበለው በዚህ ትልቁና መጨረሻው ነገር ደግሞ ከሚያሳዝነውና ከሚገርመው በላይ ሰላም የደረሰባት የመኪና አደጋ ወደ ሆስፒታሉ ይዘው ሲሄዱ ከባድና ብዙ ደም ፈሷታል። የመዳን እድሏ እጅግ በጣም ያሳዝናል ብለው ነው የተናገሩት ማለት ነው። እንግዲህ ሮዚም ከሚባለው በላይ በንዴትና በመቃጠል እያሳለፈች ትገኛለች። ናታንም ደግሞ ሮዛ እኔ ሰላሜን አጥቼ በፍጹም መኖር አልችልም። ስለዚህ እውነቱን ስነግርሽ ውስጤ በጣም ፈርቷል፣ ከምለው በላይ ውስጤ እየጨነቀኝ ነው ምናምን ብሎ አላት። ተረጋጋ ወንድሜ፣ ምንም ነገር አይፈጠርም። እያንዳንዱ ለተፈጠሩትና ለሆኑት ነገሮች በሙሉ በትዕግስት እናልፋቸዋለን ብላ አለችው። እንግዲህ ናታንም በጣም ግራ ስለተጋባው ማኪና የናታን እናትም ሰላም ከባድና አደገኛ መኪና አደጋ መጨፍለቅ ደርሶባት ሲያዩ ደንግጠዋል ማለት ነው። የሰው
እንደዛ አደረግሽኝ ባንቺ ምክንያት ነው። እሷ ምንም ሳትሰርቅ ከቤት አስወጥቼ እንደዚህ ማድረግ ለኔ ትልቅ ቅሌት ነው፣ ውርደት ነው እያለች ተናደደች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የሮዛ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሮዛ በመጨረሻም እንግዲህ በሚገርምና በሚያሳዝን ሁኔታ ቅዱስን አፍቅራ የምትሆነው ግራ ገብቷታል። ቅዱስን በማፍቀርና በመውደዷ የታያት ስሜት ደስ ይላል። ሌላው እንግዲህ እሱም ደግሞ የሚወዳትና የሚያፈቅራት ሴት ማያ እያለ ማያን እየፈለገ ይገኛል። ሮዛም ደግሞ ይችን ማያ የምትባል ሴት በፍጥነት ማግኘት አለብኝ፣ ነገ ዛሬ ሳልል መድረስ አለብኝ። ምንም ቢፈጠር ምንም እኔ ከምለውና ከማስበው በላይ ታስፈልጋለች፣ ለሱም ለኔም እሷ መገኘት አለባት ብላ ወሰነች። ከዛ እቺ ተንኮለኛና አደገኛ ሰው ማኪ ደግሞ ይህን ሰው በተደጋጋሚ እየሄደች ለመጠየቅ ትፈልጋለች። ምክንያቱም ሮዛ እጅጉን በጣም በሚገርምና በሚደንቅ ሁኔታ እዛ ቦታ ላይ እየሄደች ያለውን ነገር ለማጣራትና ያለውን ነገር እንትን ለማለት ደምንባ ብትለፋም ማኪ ግን የሆነ ነገር እንዳላስባ ጉድ ይችልሽ። አሁን ደግሞ ከዚህ ከብድ ጋር እንዴት አባቷንስ ጓደኝነት ትፈጥራለች? ይህን ጉድ አሁን ማሚ ብታይ ምን ይሰማት ይሆን እያለች ማዘን እና መገረም ጀመረች። እሱም እንግዲህ በፍጹም አይወዳትም። ማኪ ወደዛ ቦታ ስትሄድ ቅዱስ እያሯሯጠ እኔ የምፈልገው ማየን ነው፣ ማየን የደበቅሻት አንቺ ነሽ፣ ማየን እንዲህ ያደረግሻት አንቺ ነሽ እያለ ከሚባለው በላይ ራሱን በጸጸት እያቃጠለና እየተንገበገበ ይገኛል። የሰላም መጨረሻ ያሳዝናል። እንግዲህ ቦርሳዋ ሲፈተሽ አንቺ ልጆች ምን እንዳደረግሻቸው አላቅም፣ ሁሉም ላንቺ ነው እያገዙ ያሉት፣ ሁሉም ላንቺ ነው እየተቆረቆሩ ያሉት። እኔ ደግሞ በእንደዛ አይነት መልኩ ልጆቼ ሰላማቸውን እንዳጡ አልፈልግም። አንቺ ማን ስለሆንሽ ነው ማኪን በጥፊ የመታሻት? የኔ ልጅ ማን ስለሆነች ነው እንደዚህ የምታደርጊያት? ብላ ስትል እማዬ ተረጋጊ፣ የሌለ ነገር እየተናገርሽ ሰላምን እንደዚህ ባታረጊያ በጣም ደስ ይለኛል ብላ ሮዚ መከራከር ጀመረች። ሮዛን መጨረሻ ምን አለቻት? አንቺ ሴት ልጅ ነሽ፣ ሁሌ ተኔ ተቃራኒ መሆን አይሰለችሽም እንዴ? አይደክምሽም እንዴ? ወላድ ሁነሽ የእናትነትን እንትን የምታየው ይሆናል ብላ አለቻት። ሮዛም ቆም ብላ ማሰብ ጀመረች እና እኔ የሆነ ነገር አስቤያለሁ አለች ለናታንና ለሰላም። ምንድነው ያሰብሽው ሮዝ አላት። ማኪን በራሷ ጊዜ ከዚህ ከቤት አብዳና ጨልላ እንድትወጣ ማድረግ አለብን አለች። እንዴ እሱማ ሊሆን አይችልም፣ ምክንያቱም እየተፈጠረ ያለው ነገር በጣም ከባድና አደገኛ ነው። ስለዚህ ሁሉንም ነገር እንቶ አላት። እኔ በፍጹም እንግዲህ ሰላምም ከሚባለው በላይ ፈራችና ራሷን መቆጣጠር አቃታትና ሰጥ ለጥ ብላ ወደ መኝታ ቤት ከገባች በኋላ ሰላም መኝታ ቤት ገብታ ያደረገችው ነገር በጣም አሳፋሪና አሳዛኝ ነገር ነው። ሌላው እንግዲህ ማኪ ከቤት ሲወጡ ናታንና ሮዛ እንዲሁም ደግሞ ሰላም እሷ ዘግተውባት ነበር በሩንና እዛ ሁና ምን ላድርግ፣ የሆነ ላድርግ፣ ይሄን ነገር ማድረግ አለብኝ። አሁንም ማየ ስትመጣ ሁሉንም ነገር በሌላ ነገር አይታ እንድትናደድና እነሱ እንዲህ እያሰቃዩ መሆኑን እውነታውን እንድታውቅ የሆነ ነገር ማድረግ አለብኝ አለችና ራሷን በገመድ ስር አድርጋ እንድታገተ ሰው ሆና ጠበቀቻት። ከዛም የናታን እናት ከስራ ቦታ ወደ ቤቷ ስትመጣ ቤቷን ብትቆረቁር የሚከፍትላት አጣች። እራሷ እንደምንም ብላ ቤቱን ከፈተችና ስትገባ ማኪ ሳሎን ላይ ታግታ እያለቀሰችና ደም እንባ እያነባች ትገኛለች። አቤት ማስመሰል፣ እውነት የሚመስል ነገር። ከዛ
የናታን እናትም በቁመኗ በር ስር ላይ ቆማ ደነገጠች። የኔ ልጅ ማን አባቱ ነው እንደዚህ ያደረገሽ? ማን ነው እንዲህ የደፈረኝ? እያለች ማልቀስና መንሰፍሰፍ ጀመረች። ከዛም እራሷን መቆጣጠር አቃታትና እየውልሽ ማሚ እንደዚህ ያደረጉኝ ናታን፣ ሮዛና ያቺ ሰላም ተብዬዋ ናት። አየሽ እኔን ማንን የሚሰማኝና የሚረዳኝ የለም። እቺ ሰላም እንዴት እኔን ታሰቃየኛለች? በቃ ሮዛን እሰራትና እንውጣ እንድናደርግ እያለች የምታዛቸው እሷ ናት። ይሄ ደግሞ ልክ አይደለም። እኔ ይህን ነገር በጭራሽ አልፈልገውም። ምንም ቢሆን እኮ ከምታስቢውና ከምትዩ በላይ ዋጋና መስዋዕትነት ከፍዬለታለሁ። እማዬ ናታን የኔ ብቻ ነው። ስለዚህ ይቺ ማን እንደሆነች ስለማታውቅ ከዚህ ከቤት ውልቅ ብላ እንድትሄድልኝ እፈልጋለሁ ብላ ስትል ታየኔ ልጅ አሁን አንቺ ትኩረትሽ መሆን ያለበት ናታን ላይ ብቻና ብቻ ነው። ሰላምን ታያት። እኔ አንድ ስህተት ካገኘው ከዚህ ከቤት መንቅሬ ነው ማስወጣት ብላለቻት። እንግዲህ ማኪም በጣም ደስ አላትና ሰላም ከዛ ከቤት የምትወጣበትን መንገድ አሰበችና እቃ ሰርቃ እንግዲህ ሻንጣዋ ቆጥራለች። ያንን ሻንጣ ሲፈተሽ ሰላም ቦርሳ ላይ ሲገኝ የናታን እናት መንጥራ እንድታወጣ ስለፈለገች ነው። ናታንና ሰላም ለራሳቸው በጣም ደስ የሚል ጊዜ ሰጡና ፊታቸውን፣ ጸጉራቸውን ዱቄት እየተቀባቡ መጨረሻ ላይ እሷም እያራገፈችለት የቀባችውን ዱቄት እንዳደረከኝ እየተባባሉ ደስ የሚል ጊዜ አሳለፉ። መጨረሻ ላይ እንግዲህ በሚገርምና በሚደንቅ ሁኔታ ሻወር መታጠብ አለብሽ ውዴ፣ ጠቅላላ እኮ ጸጉርሽ እንዳለ ነው ውስጡ የገባበት። ስለዚህ ይሄ በመታጠብ እንጂ በመራገፍ አይለቅም ብሎ አላት። እሺ ናታንዬ የኔ ውድ አመሰግናለሁ አለችና እኔንም የምታጥበኝ አንተ ነህ፣ ካላጠብከኝ ምን ዋጋ አለው አለችው። እንዴ ምን ሆነሻል? ራስሽ ገብተሽ ታጠቢ ብሎ ሲላት እንዴ ጸጉሬን እጠበኝ አንተ ካላጠብከኝ እምብያው እያለች መቅለጥና መጨመላለቅ ጀመረች። ማኪ እንደ አጋጣሚ ከውጭ ስትመጣ ሁለታቸው እየተጋተቱና አንድ ላይ ሆነው ስታያቸው ደነገጠችና ቆይ ደግሞ አላችሁና ምን እየሰራችሁ ነው ብላ ስትል አይ ምንም ማኪ ወደ ክችን ጸጉር ማነው ዱቄት ስለተደፋ እዛ እንዳትሄጂ ብዬ ነው አላት። እንዴ ማነው የደፋው? ልብስሽን እንዳይቆሸሽብሽ ብዬ ነው አላት። ከዛ በጣም ደስ አላትና እሺ ይሄ ነገር እኮ በጣም በጣም ደስ ይላል፣ እንደዚህ መሆኑም አንድ መልካም ነገር ነው ብላ ውስጧ በጣም በደስታ ተሞላችና ተገረመች። የማኪ ጉድ ማለት ነው። ከዛ ተመልሳ መጣችና ናታን ታጥቦ ምናምን ናታን ቆይ እኔን ስታየኝ የምትደነግጠው ነገር ምንድን ነው? የምትፈራኝ ነገር ለምንድን ነው? እኔ እኮ በጣም ነው የምወድህ፣ እንድትረዳኝ እፈልጋለሁ እያለች ማቆለማመጥ ጀመረች። እሱም በጭራሽ ሊፈልጋትም ሆነ ሊረዳትም አልፈለገም ማለት ነው። እጅግ በጣም ገራሚውና ከሚባለው በላይ ነገሮቹ እየተፋፋሙ ቢሄዱም መጨረሻ ላይ እንግዲህ ሰላም የናታን ብቻ ሁና እንደምናይ ተስፋለን። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም በጉጉት ስንጠብቀው የነበረው የሮዛ ድራማ ይህንን ይመስላል። በቀጣይ ፓርት እንግዲህ በጉጉት እስከምንገናኝ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እየሰጣችሁ ለምታበረታቱኝ ውድና መልካም ብርቅ ቤተሰቦቼ በድጋሚ እጅጉን በጣም በጣም አድርጌ አመሰግናለሁ። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።